ጤና መድኑን ብናሳድሰው ቅጡ ይሄ የምታቱ ቅጠላ ቅጠሉ እኮ አይቀሬ እኔ ምሬን ነው ማወራሽ አይደለም ምታት የምታቱ ስትይ የምታታውን ቅጠል አለ ድንባ የጭጓጉት ቅጠል አለ የተለያየ ነው ያችን እንደገና ደግሞ ጉንፋን ምናምን ሲይዘን ጤና አዳም ነጭ ሽንኩርቲቱን እቺ ገብሲቱን አሳረን እጥን ስንላት እንደው ትንሽ ላበታችን ለመጣመጣ እንግዲህ ታርፋለ ያኪን ቤታ ተድም እንባላለን እንትን ስትሉ አዎ እንተሩስ ግን የባህር ዛፍ የሚታጠነው ባህር ዛፍማ ይችላልጋይቱ ባህር ዛፍ አለ አይደለ እሷን ቅንጥስ አድርገን ወይና ግብቲቱ ጋራ ወይና ግብት ምንድነው ቅጠል ነው እንጂ ወይና ግብት የኛ ሀገር መድኃኒት ተፈልጎ አይገኝ ያላገሩ ሆኖ ነው እንጂ አሁን እዚህ እኮ ብዙ ቅጠል አለ ግን ሰው አያውቀውም ዝም ብሎ ሐኪም ቤት ሩጭ አዳኪም ዝም ብሎ ሮጣን አንዱ ትቢ ነው አንዱ ኮላሊት ነው አንዱ መንትከን ይባል የኛ ሀገራችን ጥጥ ታረክሽ ጤነኛ በቃ ውሃሽን መቅዳት ጥረሽን መውቀጥ ልቦችሽን ማሰማራት ማገድ ማገድ ነው እንጂ አሁን እኮ አሁን ሰው በጣም ቢታመም እኮ ቶሎ ሐኪም ቤት አይሄድም እንዴት ብሎ ይሄድ ስራ ጥቶ ሰዎች ሆነን ስትኖርቅ ድረስ መወዝወዝ ነው እንጂ እዛው ደወደ አራዲ ግን እኮ የሰው ይድናል ሰውማው በደንብ ነው እንጂ ገጠር ብዙ ያውድናል አሁን አዲስ አበባ ምናምን አሁን ያው ከባድ በሆኑ ሀገሮች ብዙም ባናውቀው ነው ሐኪም ቤት አሁን ትንሽ አንጀ ትኩሳት ነገር አላበይ ምናምን ሲሏሉ አለው ነው ያውኛም ዝሩ ሐኪም ቤት ተጃለሽ በቃ ከዛ ሐኪሞቹ ደግሞ አንዱ እንዲ ነው ምናምን ይባላል እኛ ግን ዳማከሴቱን ባህር ዛፍ ቅጠሊቱን ግሜይቱን ይስንት አይነት ቅጠል አለ መሰለኝ ጉንፍ ነው እሱን አዎ ያንን በረምጣዱን ጋር ልታረጊና እዛው ላይ አርገሽ አዛ ለጥ ብለሽ ብርድ ልብስ ልክ እንደዚህ አዎ እንደዚህ ባለ ብርድ ልብስ በሚያክል ድበሽ እፍንቴና ውሃ ያረጉልሻል እፍጠቅልል ብለሽ ተኝታ መደብሽ ከዛ ይሻልሻል ጧት ተነስተሽ በቀዝቃዛ ውሃ ትጥብጥብ ጭራሽ በቀዝቃዛ አዎ በሙቅ ቢሆንስ ምን ይሆናል እንደው ሙቀት አለም እንደው ብዙ ደስ አይልም ማን አውቆት የሚያውቀውም የለ ሳሙናም ብዙ ገላችንን አናሰለምድ ለምን አሁን ከለመደ አይቻለንም ሳሙና አሁን ምሳሌ አንድ ቀን ብትታጠቢ በሁለተኛው ቀን ሳሙና ላታገኝ ትችያለሽ አዎ በዛን ጊዜ ያው ሳሙና ስንት ነው ገጠር ነው 100 ብር ገባ ድባ ሳሙና ድባ የሚባል አለ አዎ ድባ ነው የምናውቀው ነጩ ነው አዎ ፍርክስክስ የሚለው እሱ 100 ብር ነው 100 ብር እግዚኦ ምን ታረጊዋለሽ እስኪ ብርቶ ስንት ነው ግን የልጆች አሁን የእናንተ አሁን አንቺ ትምህርት አቋርጠሽ ነው ጠፍተሽ የመጣሽው አዎ የሚሆን መስሎኝ ነበር ግን አሁን ሳስበው ቆጨሽ ቋጨኝ ልቡና የማልተሳካልኝ አራይኔ እናቴ እና አይዞሽ ይሳካን እንግዲህ አንድ ቀን እንግዲህ እሱማ እግዚአብሔር ያውቃል ያው እሱ ስልኩን ምን እያትኮረኮርሽበት ነው እየቀረጽኩሽ ማስታወሻ እኔን አራምነው ሞተሩ ያው ክፍለ ሀገር ሄዳለሁ ምናምን አላልሽም አሁን በቃ ስትሄጂ ስልኬ ላይ ስላለ ይሄን አያለሁ ማስታወሻ ብለሽ ነው አሁን እሱ ማስታወሻ እሱስ ይሆናል ልክ ነሽ አሁን ይሄን ስልክ ብሰጥሽስ እንደው ታላምሪ እንደው ተደስቼ እንደው እንጃ አሁን ምኑን ትነኪዋለሽ ማለት አረ ያልነካውም እንደው ዝም ብሎ እንዲህ ሲያዳስሱት ነው እንጂ ውስጥ የሚነበብ ይኖረው ቁጥር ይኖረው እንደሆነ ነው ጨልስ ይሄ ዝም ብሎ መስታወት ነው እኔ መስታወት ነው ማንሳ ሳይቶ የሆነ በመንገድ ሳልፍ እንትን ሲዋይት ምንድን ላፕቶፕ ሲሉ ሰማለሁ አይደል ላፕቶፕ ነው ወይስ አይደለም ያልኩኝ በጥርጣሬ ነው እንጂ በግምት ያወቁት ብዙም አላውቀው ነበር አዲስ አበባ ከመጣው ነው ይሄን የሚያየው ላፕቶፕ ኮምፒውተር ምናምን ይባላል ገጠር ግን በአይናችሁ አይታችሁት አታውቁም ኧረ አላውቅም ከየት መጥቶ ትምህርት ቤት ግን የለም አንዳንድ እንኳን ኧረ የለም ከየት ይገበሽ ገጠር መብራት የለም
መምህሮቹ የላቸውም። ወታ ግን ደግሞ መምህር ደሞዝ ላፕቶፕ ሊገዛው ነው። ግን ስንት ነው ደሞዛቸው? እንጃ ብቻ አንዱ 5000 እንደ እንደሆነ ከጊዜው ፊት ያገቡት ደግሞ አገልግሎት የሚሉት ነገር አላቸው። እኔ አገልግሎት ይላሉ እንደሆነ ምን አውቀለች በመሰለኝ። አይ ማታ የማታሽ አንቺ እቺን ቤት ስንት ብር ተከራይተሻል? እቺ ቆርቆሮ በቆርቆሮ 4000 አዎ ማለት አሁን 4000 ብር እንደው ምን ሰራ ኑሮሽ ነው አንቺ? 4000 ብር ቤት ኪራይ ከፍለሽ በዛ ላይ ቀለብ አለ፣ ትራንስፖርት አለ። ትራንስፖርት አዎ ተመላላሽ እሰራለሁ፣ ተመላላሽ ሰው ቤት እሰራለሁኝ ጧት እስከ 6 ሰዓት፣ ከ6 ሰዓት በኋላ ደግሞ ሌላው ዝም ብለሽ መሮጥ ነው፣ በቃ መንከራበት ነው። ከባድ ነው። ያው ውጭ ላይ አታድሪ። አዎ እሱማ ትክክል ነሽ። ምንም አሁን ተቀማጭ ነገር እኮ አይኖርሽም። አሁን እኔ እንዳትመጪ ትምህርትሽን እዛው ተማሪ ቢያንስ ምልሽ አሁን አንቺ 11ኛ ክፍል ነበርሽ። በእርግጥ የሰላሙ ጉዳይም እያሰቃያችሁ ቢሆንም ግን ያው ሰላም ሲሆን መማር፣ ሰላም ሳይሆን ደግሞ ያው መተው እዛው ቤተሰብ ጋር ይሻላል እንጂ አሁን እኛ አንዴ ወጥተን ነው ቆየን። አሁን እኔ በደህናው ጊዜ ሊወጣውትኝ ትምህርቴንም እየተማርኩ ነበር ምናምን። ግን ከፍ ስትይ እድሜ እየሄደ ሲመጣ ምናምን ያው ሁሉ ነገር ይሰለችሽና በቃ ለብቻዬ ልሁን የሚለው ነገር ይመጣል። አሁን እኔ ለእናንተ አልተርፍም። እንደው ለራሴ ተሯርጬ እንኳን ለእናንተ ለእኔ ተቀመጥ። በጣም ነው የበረደ። አዲስ አበባ የሚሞቅ መስሎሽ ነበረ? እንደው አዲስ አበባ በአንዲት ቲሸርት እንደው በቆማጣ ቲሸርት የሚጓልቆ የሚመስል። አረ ለኬም እንዲህ ያለ ብርድ ነው። አረ ሀኛ ግርማ ይበልጥ ይሄስ ረረረረ ስታንዶ ድረስ ነው መሰል አንዘፈዘፈኝ። ፎጣውን ከየት አገኘሽው? እዚህ ነው ያገኘሁት። የማን እንደሆነ ታውቂያለሽ? ዝም ያላውቀው ብድግ አድርገሽ ልብስ ወሰደኝ። ዝም ብሎ ወባ እንዳለበት በስማ አንዘፈዘፈኝ። ለምዳችሁት ነው እናንተ? አሁን ስነግርሽ እኮ አይ በጣም ይበርዳል ብርድ አለ ምናምን ስልሽ እኮ አዲስ አበባ ሙቅ ነው ብለውኛል ብለሽ ነበር። ኧረ እኔ ለራሱ አላምንም ነበር። ቀዝቃዛ ነው መቼም አላየው አያምን። አንዳንዴ ሲያየው ነው ሁሉም ነገር። እኔ አዲስ አበባ እንደው በቃ ፏብትን ያቆይ መሰለኝ። ፏብትን ላለውማ ፏብትን ናት ውዴ። አሁን እቺ ቆርቆሮ በቆርቆሮ ስለሆነሽ ነው እንጂ ቤታችን እንደኔ ማለት እዚህ ቆርቆሮ በቆርቆሮ እየኖራችሁ ከገጠር ስትመጡ ስትለባብሱ ምናምን አይ ከሌሊ እንዴት አማረባት እያልን እኮ ነው እኛ ወደ አዲስ አበባ ልዲያ ቀንታችሁ። ቅናት ሲቀራ ያው ልብሱ ጽድት ብሎ ስታዩ ልብሱ ጽድት ብሎ ከዛ ጠጉራቸውን በውግ ምናምን ተሰርተው ተተኩሰው ሲመጡ እንዴት እንዳማረባት። እንደውም አዲስ አበባን ሂጅ አላየኋታልና በቀደም የጥምቀት ጠፍተሽ ምን የጥምቀት ከጓደኛሽ ጋር ነው እንጂ ጠፍተሽ መጣሽ? ከጓደኛዬ ጋርማ ከዛ መጥቼ ይታረጋለሁኝ ቆርቆሮ በቆርቆሮ ቤት። ግን ፎቁ አልገረመሽም? እንደው ፎቁ እንዴት እንደገረመ የአዲስ አበባ ፎቅ ባይሆን በህልሜ ባይሆን ስለሊት አዲስ አበባ ገባ አላየሽም? ኧረ ወይ ጭራሽ በጭራሽ። ግን አሁን አዲስ አበባ እንደዚህ አይነት ፎቅ አለ ብለሽ ታስቢ ነበር? በገጠሩ ያው የገጠሩ ቆርቆሮ ነው። አሁን በጣም ሰፊ ቆርቆሮ አቤት የከሌ ቤት ይባላል። አዎ ገጠር። ኧረ በስመ አብ ገጠርማ እንዴታ ያው ፎቅ አይታሰብም። ኧረ የምን ፎቅ አመጣሽ ታራ? ግን እዚህ መተሽ አሁን ወደ ላይ ወደ ከተማው ስንሄድ በቀደም እንደው አልገረመሽም? የፎቅ ርዝመቱ እንደው በጣም ነው የገረመኝ። እኔ ለራሱ እኮ አላየሽኝም? እንደው ብቻ ስንተኛ ፎቅ እንደሆነ ቁጥሩን ባያውቀውም እንዲህ ብዬ ቀና ብዬ ሳይ መኪና እኮ ልሶ ሊሄድ ነበር። እጄን ይዘሽ ወደዚያ ባታወጪኝ ልሶ ወደ መኪናውን ታርጋ ቁጥር አላውቀው ወደጋ ሰው አሁን ምንድን ነው ያልሽኝ? እንደው አሁን ይሄ ምንድን ነው መስታወቱ አልሽኝ? ፎቁን ፊት? አዎ እኔ እንጃ ብቻ ዝም ብሎ መስታየት የሆነ ምናምን ሳይ ምንድን ነው ያልኩት። እኔ እንጃ ብቻ አላውቀውም። ምኑን አውቀሽ? ወይ በስልክ ላይ እንደሱ እንዳያስዩ ያለ ስልክ የለንም። በምን አየዋለሁ? ያው እንደኛ ገጠር እንደ ሳር ቤት በድንጋይ የሚሰራ ሳር ቤት አለ እንደዛ ምናምን ነው እንጂ
ያው ሰልሽ እንደ ይህ አልጠበኩትም። አዲስ አበባ ደግሞ ዝቅ ብዬ ሳያቸው ያው በቃ ድንጋይ ምናምን ወንዝ ሸለቆ ቆርቆሮ በቆርቆሮ የሚኖር ሰው አለ። ያንን ፎቁን ሳስተያየው ከት ያው እንደው ራሱ እንደው ኩሽና እንኳን አሁን እኛ ኩሽና የለንም ቤት ውስጥ። በጣም ነው የሚገርመው ቤት ውስጥ አሁን እኔ እንደው ማለት እንደው እንዴት ብዬ ብኖር ይሻለኝ? እንደው ፎቁን ሳየው ምናምን እንደው በቃ እንደው በጣም ነው ብቻ እንደው ያዘኑት እንዴ ቆርቆሮ በቆርቆሮ ለሚኖር ሰው። ኧረ በስመ አብ አዘን በጣም ነው ያዘኑት። ያንን ፎቅ አይተሻውን እቺ ቆርቆሮ ስታያት እዛ ፎቅ ላይ መጨረሻ ፎቅ ላይ ሆነሽ እዚህ ምድር ስታያት አሁን ምን ቆርቆሮ ይመስልሻል? ምንድን እንትን ነው እንጂ የሚመስለው ምንም አይታይም እኮ ከላይማ ጭራሽ አይታይም። ለምን ላዩ ቆርቆሮ ነው። ይሄ ነው እንደው ወጥቼ ባየሁት አንዴ አዳማን አስወጡት። ወዴት? ከላይ ከፎቁ ነው። ከላይ በሊፍት ታውቂያለሽ? ግን እኔ ሊፍት አላውቅም። እንዴት ያለ ሊፍት ማለት ነው ትሄጃለሽ። አሁን ለረጅም ፎቅ ውስጥ ለውስጥ በቃ ወደ ላይ ሽው አድርጎ ይዞሽ ይሄዳል። እንደው ማን እንደው እኛ ግር የምታውቀው ሰው የለሽም? ፎቅ ያለው ሰው አለመኛ ነሽ አንቺስ። አለመኛ ዘመናዊ ሴት ያረጋጋል አታረጋግኝ። እኔ ማለት እኛ ሀገር እንዳለ ድሃ አይደለም እንዴ? እንደ አንድም እንደው ፎቅ ያለው ሰው የለ። ትንሽ እየፎቅም ብቷል ያለ እንድቹ ቆርቆሮ በቆርቆሮ ታከራላው ማማን ያሳይ ብለሽ አንዱ ባለሀብት ሊያሳይሽ ይችላል። ምናልባት ያንን ባለሀብትስ ማን ያስተዋውቀ ብለሽ ያንንም እኮ አስተዋዋቂ የሚያግባባ ሰው ያስፈልጋል። እንደው ዝም ብሎ ወደ ሰው ፎቅ ግትር ቢሉት ምንድነሽ ብሎ ፖሊስ ያሰርሻል እንጂ ያ ምን እንትን ብለሽ እና በርዶሽ ነው አሁን? በጣም ነው የበረደ። አረስማ ገጠር አንቺ እንደዚህ እኮ ያው ለምንድን ነው ይሆን ብቻ እንደዚህ አይበረድም። ያን የሚያክል ልብስ ተሸክሜ አሁን ራሱ ያነሳኝ ያው ቆላ ነው። ያው ወይና አደጋ ነበር። ወይና አደጋ ነው እሱ ሰራ ብርዱ አደከመሽ? ብርዱ ሲያነሳ ሲጠላይ ይኸው ሳል ይመጣብኛል ከልብ። ሐኪም ቤት ለመሄድ ወይ ሐኪም ቤትን አላውቀው። ጤና መድን እንኳን የለኝ አልመጣው። ገጠር ጤና መድን አላችሁ? አዎ በጤና መድን ነው። በአመት 1500 ብር ይከፈላል። በያች ቤተሰቡ ላይ ይታከማል። ስለሌላም አሁን ምሳሌ ራሴና እንደ ብርዱ አነሰኝ ሐኪም ቤት በሄድ 3400 ይሉኛል። ያነ 3400 ወይት ይመጣል። ግን በ1500 ብር አምስትን ቤተሰብ ሆኔ ያው እንደ ቤተሰብሽ ትጠቀምበታለሽ በአመት ማለት። ግን አሁን በጣም ኃይለኛ በሽታ ቢሆንስ ማከምም አሁን ወደ ክፍለ ሀገር ብዙም ሕክምናው ያን ያክል አይደለም። አዎ ያው መቻል ነው፣ እዛው መቻል ነው እንጂ ከየት ደሽ እንዴት ማለት እንኳንስ ሕክምናው ትራንስፖርት እስከየት ይገኛል? አዎ እንደው ገጠር መተሽ አታውቁም? እኛ ነገር እሱማ አውቀዋለሁ። የኛን ሀገር እንደማት አሁን እኔ በዛ በነበርኩ ሰዓት ጤና መድን አልነበረም። ምን እንጃ በቃ ታመን ምቅቅ ብለን ያው መድኃኒቱን ዳማከ ሲሆን የምቹ መድኃኒት ይሱም እኮ አለኛም ጤና እንትን ማለት ጤና መድኑን ብናሳድሰው ቅጡ ይሄ የምታቱ ቅጠላ ቅጠሉ እኮ አይቀሬ እኔ ምሬን ነው ማውራሽ አይደለ ምታት የምታቱ ስትይ የምታታውን ቅጠል አለ ድንባ የጭጓጉት ቅጠል አለ የተለያየ ነው። ያችን እንደገና ደግሞ ጉንፋን ምናምን ሲይዘን ጤና አዳም ነጭ ሽንኩርቲቱን ይቺ ገብሲቱን አሳረን እጥን ስንላት እንደው ትንሽ ላበታችን ለመጣመጣ እንግዲህ ታርፋለ ሐኪም ቤት አትሄድም እንባላለን እንጂ እንትን ስትሉ አዎ እንትንስ ግን ባህር ዛፍ የሚታጠነው ባህር ዛፍማ ይቺ ለጋይቱ ባህር ዛፍ አለ አይደለ? እሷን ቅንጥስ አድርገን ወይና ግብቲቱ ጋራ ወይና ግብት ምንድን ነው? ቅጠል ነው እንጂ ወይና ግብት የኛ ሀገር መድኃኒት ተፈልጎ አይገኝ ያላገሩ ሆኖ ነው እንጂ አሁን እዚህ እኮ ብዙ ቅጠል አለ፣ ግን ሰው አያውቀውም። ሰው አያውቁም። ዝም ብሎ ሐኪም ቤት ሩጭ ሐኪም ቤት ዝም ብሎ ሮጣን አንዱ ትቢ ነው፣ አንዱ ኮላሊት ነው፣ አንዱ መንትኬ ነበር። የኛ ሀገራችን ጥጥት ታረክሽ ጤነኛ በቃ ውሃሽን መቅዳት ጥረሽን መውቀጥ ልቦችሽን ማሰማራት ማገድ። አዎ ማገድ ነው እንጂ አሁን እኮ አሁን ሰው
በጣም ቢታመም እኮ ቶሎ ሐኪም ቤት አይሄድም። እንዴት ብሎ ስራ አጥቶ ሰዎች ሆነን እስክንወርቅ ድረስ መወዝወዝ ነው እንጂ እዛው ደወደ። ኧረ ወዲያ ግን እኮ የሰው ይድናል። ሰውማው በደንብ ነው እንጂ ገጠር ብዙ ያው ይድናል። አሁን አዲስ አበባ ምናምን አሁን ያው ከባድ በሆኑ ሀገሮች ብዙም ባናውቀው ያው ሐኪም ቤት አሁን ትንሽ አንቺ ትኩሳት ነገር አላበይ ምናምን ሲባሉ አሉ ነው ያው እኛም ዝሩ ሐኪም ቤት ተጃለሽ በቃ ከዛ ሐኪሞቹ ደግሞ አንዱ እንዲህ ነው ምናምን ይባላል። እኛ ግን ዳማከሴቱን ባህር ዛፍ ቅጠሊቱን ግሜቱን ስንት አይነት ቅጠል አለ መሰለኝ። ጉንፍ ነው እሱን። አዎ ያንን በምጣዱን ጋር ልታረጊና እዛው ላይ አድርገሽ አዛ ለጥ ብለሽ ብርድ ልብስ ልክ እንደዚህ አዎ እንደዚህ ባለ ብርድ ልብስ በሚያክል ዲበሽ እፍንቴና ውሃ ያረጉልሻል። ጠቅልል ብለሽ ተኝታ መደብሽ ከዛ ይሻልሻል። ጧት ተነስተሽ በቀዝቃዛ ውሃ ትጥብጥብ ጭራሽ በቀዝቃዛ። አዎ በሙቅ ቢሆንስ ምን ይሆናል? እንደው ሙቀት አለም እንደው ብዙም ደስ አይልም። ማን አውቆት የሚያውቀውም የለ ሳሙናም ብዙ ገላችንን አናሰለምድ። ለምን አሁን ከለመደ አይቻለንም። ሳሙና አሁን ምሳሌ አንድ ቀን ብትታጠቢ በሁለተኛው ቀን ሳሙና ላታገኝ ትችያለሽ። አዎ በዛን ጊዜ ያው ሳሙና ስንት ነው? ገጠር ነው 100 ብር ገባ ድባ ሳሙና። ድባ የሚባል አለ? አዎ ድባ ነው የምናውቀው።